በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 137ኛ ተአምር 6ኛ ክፍል ስለ ተክለ ሃይማኖት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ብፁዕ አባታችን ተክለ ሃይማኖት በገብረ ዋሕድ ጥበቃ ስር እንዳለ ለዳሞት ሰዎች በኢየሱስ ክርስቶስ ስም እያስተማረና በሀገራቸው የታመሙትንም እየፈወሰ 3 ወር ከቆየ በኋላ የአገሩ ታላላቅ ሰዎች መጥተው ጠብቅ ያልንህን ሰው ስጠንና ወደ ንጉሡ እንውሰደው ሲሉ ገብረ ዋሕድን ጠየቁት። ገብረ ዋሕድም እሱንስ አልሰጣችሁም፣ ከእሱ ጋር አብሬ እሞታለሁ እንጂ አላቸው። አልሰጥም ባላቸው ጊዜ ሊያካስሱት ፈጥነው ወደ ንጉሡ ሄዱና ጌታችን ሆይ አንተ የምትሰግድላቸውን አማልክት የሰበረ ሰው በተራራ ላይ አግኝተን ወደ አንተ እስክናመጣው ድረስ አስረንህ ጠብቅ ብለን ለቀፈረው ድም ሰጥተነው ነበረ። እንሆ ስጠን ብንለው ለእሱ ጠበቃ ሆኖ እሱንስ አልሰጣችሁም፣ አብሬ ከእሱ ጋር እሞታለሁ እንጂ አለን። ንጉሥ ሆይ ያንተን አማልክት ክዷቸውም እንደሆነ አናውቅም በማለት ከሰሱት። ንጉሡ ሞተለምኝ ይህን ሰምቶ እጅግ ተቆጣና ሁለቱን በጥብቅ አስረው ያመጧቸው ዘንድ ኃይለኞች ጭፍሮቹን ሰደደ። መልእክተኞቹም ከቀፈረው ድም ቤት በደረሱ ጊዜ ብፁዕ አባታችን ተክለ ሃይማኖት ጋኔን ሲያወጣ የእግዚአብሔር የጌትነቱን ምልአት የቸርነቱን ብዛት ለሀገሩ ሰው ሁሉ ሲያስተምር አገኙትና እሱንም ገብረ ዋሕድንም አስረው ወደ ንጉሥ ወሰዷቸው። ከንጉሡም ፊት ባቀረቧቸው ጊዜ አገርህ ወዴት ነው? ወገንህ እስከ ምንድር ነው? ሲል ሞተለሚ ጠየቀው። ብፁዕ አባታችን ተክለ ሃይማኖትም እኔስ ከምስራቅ የመጣው የክርስቶስ ወገን ነኝ አለው። እሱም ከዚህ ማን አደረሰ አለው። ብፁዕ ተክለ ሃይማኖትም ከሀገር ያለ ጣዖትን ሁሉ ላጠፋ ጌታ ኢየሱስ ክርስቶስ ልኮኝ ነው አለው። ንጉሡም ይህን በሰማ ጊዜ ተቆጥቶ የኔን አማልክት የምታጠፋ አንተን ሊያመልኩ መጥተሃልን አለው። ወደ ገብረ ዋሕድም መለስ ብሎ ቀፈረው ድም አንተ ቤተኛ ወደ እኔ እንዳያመጡት የከለከልክ አንተ ነህን አለው። ገብረ ዋሕድም አዎን ከልክያለሁ፣ በፈጣሪው በኢየሱስ ክርስቶስ ስም ጋኔን ሲያወጣ ድውይ ሲፈውስ ልዩ ልዩ ድንቅ ተአምራት ሲያደርግ አይቻለሁና ስለዚህ ቢሞትም ከእሱ ጋር እሞታለሁ፣ ቢድን እንደሱ ድናለሁ። ንጉሥ ሆይ እንግዲህ የወደድከውን አድርግ አለው። ንጉሡም ተቆጥቶ 2 ቀፎ አዘጋጁ ብሎ አዘዘና ሁለቱንም በ2 ቀፎ አድርጋችሁ የቀፎውን አፍ ዘግታችሁ በርጥብ ቁርበት ጠቅልላችሁ ጦመግራር ከሚባል በታላቁ ገደል ስደዷቸው ብሎ አዘዘና እንደ ትእዛዙ አደረጉ። ወደ ገደልም በሰደዷቸው ጊዜ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ከምድር ሳይደርሱ በአየር ላይ በክንፉ ተቀበላቸውና የቀፎውን አፍ ሳይከፍት ከነቀፎ አውጥቶ ከሜዳ ላይ አስቀመጣቸው። ከቀፎውም ፈጥነው ወጥተው ገደል የሰደዷቸው ሳይመለሱ ከንጉሡ ፊት ቆመው ተገኙ። ንጉሡም ከገደል እስከ ቀፎ ውስጥ ማን አወጣቸው አለው። ብፁዕ አባታችን ተክለ ሃይማኖትም ሁሉ የሚቻለው ፈጣሪ ኢየሱስ ክርስቶስ ከገደል አወጣን አለው። ይህንንም ሲነጋገሩ ገደል የሰደዷቸው ሰዎች መጡ። ባዩአቸውም ጊዜ እጅግ ደነገጡና ቀፈረው ድም በትክክል አምኗል፣ እኛም ከገደል ሞት ራሱንም ሌላውንም ያዳነ በዚህ ሰው ፈጣሪ አምነናል አሉ። ሞተለሚ እሊህ ሰዎች ሊያታልሉኝ በጎዳና ተማክረው ገደል ጣሉ ያልኳቸውን ሳይጥሉ ወደ እኔ መጥተዋልና በውስጣቸው አድርገው የጣሉባቸውን ቀፎዎች አምጡ ብሎ አዘዘ። ቀፎዎቹ ግን አፋቸው ቀድሞ እንደተዘጋ ተገኙ። ዳግመኛም ሌላ 10 ቀፎ ያመጡ ዘንድ አዘዘና በንጉሡ ዘንድ የታመኑ አሽከሮቹ ንጉሡ ትእዛዜን አፈረሱ ያላቸውን 10ሩን ሎሌዎች በ10ሩ ቀፎ ጨምሮ ብፁዕ አባታችንና ገብረ ዋሕድንም በቀድሞ ቀፏቸው አድርገው ወደ ገደል እንዲጥሏቸው አዘዘና ወደ ገደል ጣሏቸው። የሚደረገውን እንዲያዩ ዘንድ ብዙ የንጉሡ ሰራዊት ተከተሏቸው። ያን ጊዜም ቅዱስ ሚካኤል ወርዶ እንደ ቀድሞ በክንፉ ተቀብሎ ከሜዳ ላይ አውጥቶ ጣላቸው። ብፁዕ አባታችን ተክለ ሃይማኖትንም በፈጣሪ እስኪያምን ድረስ ሄደ ይህን ከሃዲ አሳፍረው አለው። ብፁዕ አባታችን ተክለ ሃይማኖትም ሄዶ በንጉሡ ቤተ መንግስት በር ቆሞ ይህን ተአምር ያደረገለትን እግዚአብሔርን አመሰገነ። በዚያ የተሰበሰቡ ሕዝብም ሁሉ ከፊቱ ወድቀው ብፁዕ አባታችን ሆይ አንተ አምላክ እንደሆንህ አስረድተህ ንገረን፣ ሰውም እንደሆንክ የምንጸድቅበትን አስተምረን አሉት። ብፁዕ አባታችን ተክለ ሃይማኖትስ እኔስ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አምላክስ በሦስትነቱ ለሚያምኑበት ሕይወትን የሚሰጥ እሱ ኢየሱስ ክርስቶስ ነው አላቸውና በዚያ የተሰበሰቡ ሕዝብ ሁሉ ይህን ሰምተው ማዳን በሚቻለው በዚህ ሰው አምላክ አምነናል በማለት አሰምተው ተናገሩ። ንጉሡም እሊህን የተሰበሰቡትን ሁሉ ፍጇቸው ብሎ አዘዘና በሰይፍና በጦር በፊቱ ፈጇቸው። በዚያችም ቀን በማልረዲ ከተማ ደማቸው
እንደ ጎርፍ ወርዶ በክርስቶስ ስም በሰማዕትነት የሞቱ ሰዎች ቁጥር 340,000 ከ80 ናቸው። እሊህም ቅዱሳን የማያልፍ የሰማዕትነት አክሊል ተቀዳጁ። በብፁዕ አባታችን ተክለ ሃይማኖትንና ልጁ ገብረ ዋህድን ግን የሚገድልበትን ምክንያት እስኪመክር ድረስ እጅና እግራቸውን አስራችሁ በእስር ቤት አቆዩአቸው ብሎ አዘዘና እንዳዘዘው አደረጉ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።